የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። የሲቲን ጉዳይ እንመልከት። ትናንትና 2-0 አሸንፏል ቡድኑ። ይህንን ጉዳይ እናንሳ። በድል መጀመሩ ለሲቲ በጣም ትልቅ ነገር ነው። ምክንያቱም ሲቲም ልክ እንደ አዲስ ነው ቡድኑን እየሰራ የሚገኘውና እንመልከተው ይህን ጉዳይ። ይሄ ማንቸስተር ሲቲ እንዲያሸንፍ የምንጠብቀው አይነት ጨዋታ ነው ማለት ከዋይደር ካዛብላንካ ጋር ነው የተጫወተው። ስለዚህ ሲቲ እንዲያሸንፍ እንጠብቅ ነበር። ያው መቼስ ትናንትናም እንዳልነው ሲቲ የአዲስ ቡድን ግንባታ ላይ ስለሆነ ያለው አሰልጣኝ ጓርዲዮላ ደግሞ ለኔ አዲስ የውድድር ዘመን ነው ያለፈው የውድድር ዘመን መጨረሻ ላይ የመጣ ውድድር ሳይሆን ከዜሮ የሚጀምር አዲስ ውድድር ነው የሚል አስተያየት ሰጥቷል። እና ያም መልክ አለው ለነገሩ ለሲቲ አዲስ ዘመን መጀመሪያ የሚመስል ነገር አለው። ስብስቡ ሁለመናዊ ለውጥ ነው ሲቲ ውስጥ ያየን ያለው። ትላንት ሌላም ጊዜ እንዳነሳ ነው እኔ ትላንት ላይናፑን ነበር መጀመሪያ ማየት የፈለግኩት እና እንዳነሳሁት ደግሞ የፕሪሲዝን መልክ ስላለው አሰልጣኞች ብዙ ኤክስፐሪመንት ማድረጋቸው አይቀርም። በተለይ ደግሞ እንደ ዋይደር ካዛብላንካ አሁን ወደ ሁለተኛው ዙር ወደ ሩብ ፍጻሜ ሲሄዱ የበለጠ ውድድሩን ኮስተር እያሉ መያዛቸው አይቀርም። አሁን ቀጥሎ ከአላይን የሚጫወተው ከዛ በኋላ ነው ዩቬንቱስን የሚያገኘው። ግን በእነዚህ ትላንትና በተደረገው የዋይደር ካዛብላንካ ጨዋታም ቀጥሎ በሚያደርገውም ጨዋታ ላይ የሆኑ ነገሮች ኤክስፐሪመንት ለማድረግ ቢሞክር የፕሪሲዝን አንድ አካል ነው ብሎ ምክንያቱም የተሟላ ፕሪሲዝን አይኖራቸውም እነዚህ ባለም የክለቦች ዋንጫ ላይ የሚሳተፉ ቡድኖች። ስለዚህ በመጠኑ ይህንን ውድድር ማሸነፍ ራሱ ግብ ቢሆንም ግን ለጓርዲዮላ አይነት አሰልጣኝ አንድ የሚመስለኝ የሚቀጥለው የዓለም የሚቀጥለው ሲዝን ቻምፒየንስ ሊግ ፕሪሚየር ሊግ ለዛ ቡድኑን የመስራት አዲሱን የሲቲን ቡድን የመስራት ሂደት አንድ አካል እና በመጀመሪያው አሰላለፍ ላይ ለምሳሌ በጣም የሚያጠቃ ቡድን የተጫዋቾች ምርጫ ነው ያደረገው። ለምሳሌ ቲያኒ ራይንደርስ ነው 6 ቁጥር ሆኖ የጀመረው። 6 ቁጥር አይደለም መጫወት ይችላል ከሌላ አማካይ ጋር ከሌላ 6 ቁጥር ጋር ተጣምሮ መጫወት ይችላል። በሚላን እንደዛ ያደርግ ነበር። ግን ብቻውን ፒቮት ሆኖ ብዙ የሚጀምር ተጫዋች አይደለም። አሁን ምን ያህል አታኪንግ እንደሆነ የምታውቂው 6 ቁጥር ሆኖ የጀመረው እሱ ነው። ማንቸስተር ሲቲ ኳስ ያው እንደምትጠብቂው ዘለግ ያለ ጊዜ ይዞ ስለቆየ ትላንትና ከሌላው ጊዜ በተለየ ሁኔታ ፊል ፎደን ወደ ኋላ እየተመለሰ ሌላ ጊዜ አንዳንድ ጨዋታዎች ላይ በርናርዶ ሲልቫ ሲያደርግ እንደምናየው በጣም ጥልቅ ቦታዎች ላይ እናየው ነበር እንደ ዲፕ ላይን ፕሌይ ሜከር እና ከጨዋታው በኋላ ተጠይቆ ለወደፊቱ እዚህ ቦታ መጫወት የምትፈልገው ሲሉት መሀል ላይ ከሆነ ይመችኛል ግን እንደዚህ በጣም ጥልቅ ሆኖ አይደለም ማለት ያው 10 ቁጥር ተጫዋች ነው ወይ በሁለቱ ክንፎች ሲጫወት ለአመታት ያየነው ተጫዋች ነው በጣም ወደ ኋላ ይመለስ ነበር። ስለዚህ ማንቸስተር ሲቲ ከኋላ ቢልድ ያደረገ በሚጀምርበት ጊዜ ሁለቱ የሲቲ ጥልቅ አማካዮች ቲያኒ ሬንደርስ ባለፈው የውድድር ዘመን 15 የሴሪያ ጎሎች ወይም 15 ጎሎች በሁሉም ውድድሮች ያስቆጠረ 5 አሲስት የነበረው 20 የጎል ተሳትፎ የነበረው ተጫዋች በጣም አታኪንግ በሌትራኖቹ የሚታወቅ ተጫዋች ጥልቅ አማካይ ነበር። አንድ ሁለተኛ ከዛ አንድ አመት በፊት በፕሪሚየር ሊግ በፕሪሚየር ሊግና በሁሉም ወደ 30 የጎል ተሳትፎ የነበረው ተጫዋችም ጥልቅ አማካይ ነበር። ምን ያህል ቴክኒካዊ የማጥቃት ተጫዋቾች እንደተጠቀመ የሚያሳይ ነው። ከነሱ ፊት ደግሞ በግራ በኩል ዶኩ አለ፣ በቀኝ በኩል ሳቪኞ አለ። አዲሱ ፈራሚ ራያን ሼርኪ የቱ ጋር ይጫወታል የሚለው ለኔ በጣም አስፈላጊ ወይም መጠብቀው ነገር ነበር። ምክንያቱም ራያን ሼርኪን በተመለከተ ያው መጀመሪያ ሲመጣም የኬቨን ደ ብሮይነ ቦታ ላይ እንዲጫወት ልክ እንደሱ ክሬቲቭ ስለሆነ እዛ ቦታ ላይ እንዲጫወት ነው የመጣው ምን ተባለ እና ግን ደግሞ በሊዮን ሁሌም 10 ቁጥር ሆኖ አይደለም ይጫወት የነበረው ብዙ ጊዜ ከቀኝ ክንፍ የሚነሳ የመስመር ተጫዋች ሆኖም ደግሞ ይጫወት ነበር። ከማንቸስተር ዩናይትድ ጋር በነበረው ጨዋታ ይሄንን ማየት ይቻል ነበር። ትላንትና ኦልሞስት 10 ቁጥር ሆኖ ነው የተጫወተው። እንደ ምንድነው ወደ ቀኝ የሚያደላ 10 ቁጥር ራይት ሳይድ 10 ነገር ሆኖ ነው የተጫወተው እና ለሳቪኞ በጣም ቀርቦ የሚጫወት አይነት ተጫዋች ነበር። ከፊት ማርሙሽ ነው የተጫወተው። ሃላንድ በኋላ ተቀይሮ ገብቶ ነው የጀመረው። ስለዚህ በሙሉ ካየሻቸው አሁን የጠቀስኳቸው ተጫዋቾች በሙሉ 6ቱም 7ቱም ተጫዋቾች 6ቱም ከአራቱ ተከላካዮች ውጭ ያሉ 6ቱ ተጫዋቾች በሙሉ የማጥቃት ተጫዋቾች ናቸው። የሙሉ ጊዜ ማጥቃት ተጫዋቾች ኦልሞስት። ግን ደግሞ ኒኮ ኦራይሊ ነው የመስመር ተከላካይ ሆኖ የግራ መስመር ተከላካይ ሆኖ የጀመረው። ኒኮ ኦራይሊ በሲቲ አካዳሚ 10 ቁጥር ተጫዋች ነው። ከዛ የመሃል ተከላካዮቹ እንደው ካየሽ ቪቶር ራይሽ ነው አንደኛው። ቪቶር ራይሽ ከኩዣኖቭ ጋር በተመሳሳይ ክረምት የመጣ ከፓልሜራስ ያመጡት ተጫዋች ነው። እሱ ደግሞ በጣም የተዋጣለት ቦል ፕሌይንግ የመሃል ተከላካይ ነው። እንደ አማካይ አይነት ቴክኒክ ችሎታ ያለው ተጫዋች ነው ተብሎ ነው የመጣው።
እና ምናልባት የባላጋራውን ሁኔታ የባላጋራውን ደረጃ አይቶ ረጅም ጊዜ ከኳስ ጋር መቆየቱ እንደማይቀር ተገንዝቦ አልትራ አታኪንግ ይሆን በጣም ረጅም ጊዜ ከኳስ ጋር እንደሚቆይ እርግጠኛው ወደ 70% ኳስ ይዞ ነው የተጫወተው። እና አንድ ለኔ መጀመሪያ አካባቢ ትኩረት የሳበው ነገር ጨዋታው ሲጀመር የማንቸስተር ሲቲ አዳዲስ ብዙ ተጫዋቾች ስላመጣ የትኞቹን ተጫዋቾች ያስጀምራል፣ ምን አይነት መልክ ይኖራል፣ የአዲስ ቡድን ግንባታ ጅማሬ መልክ ነገር ስላለው ጨዋታውን በጣም ጥሩ ነው የጀመሩት። በገና 2 ደቂቃ እንደሆነ ፊል ፎደን ጎሉን ያስቆጠረው ለፎደን በጣም ጥሩ ነበር። ከዚህ ጨዋታ አዎንታዊ ነጥቦች መካከል አንደኛው እንዳልኩት የተጋጣሚውን ደረጃ ውድድሩን በአጠቃላይ እንዴት ነው መገንዘብ ያለብን ምናምን የሚለው ጉዳይ ላይ ገና መጥራት ያለባቸው ነገሮች ቢኖሩም ግን የፎደን በጥሩ ሙድ ላይ መሆን በጣም የሚፈልጉት ዜና ይመስለኛል። ምክንያቱም ከኬቨን ደ ብሮይነ መልቀቅ በኋላ ሼርኪ ራይንደርስ ምናምን ቢመጡም ነገር ግን ፊል ፎደን 25 ዓመቱ ነው አሁን በየ3 ቀኑ ዴሊቨር ማድረግ ያለበት እድሜ ላይ ነው ያለው እና አሁን ሁለቱ የውድድር ዘመኖች ከዚህ በላይ ሊቃረኑ አይችሉም። አንደኛው የውድድር ዘመን ላይ ሁሉንም የግል ሽልማቶች ያሸነፈበት የማንቸስተር ሲቲ ወሳኙ ተጫዋች ሆኖ የውድድር ዘመኑን ያጠናቀቀበት ሆነ። የተጠናቀቀው የውድድር ዘመን ደግሞ ራሱም ከጨዋታው በኋላ እንዳመነው በጣም መጥፎ ሲዝን ሆነ። እንዲያውም ከእንግሊዝ ብሔራዊ ቡድን ምርጫ ሳይቀር ተዘለለ በቅርብ ጊዜ ቶማስ ቱኸል ሳይመርጡት ቀሩ እና ሁለት በጣም የተለያዩ ሲዝኖች ናቸው። አሁን ግን እንግዲህ እንደሚታወቀው እሱ ለሲቲ ዋናው ቡድን መጫወት ሲጀምር ዳቪድ ሲልቫ ነበር እንደ ትልቅ ሮል ሞዴል የሚያየው ዳቪድ ሲልቫ ነው። ለረጅም ጊዜ ገና ከ17 ዓመቱ ጀምሮ ለሲቲ ዋናው ቡድን ሲጫወት ጀምሮ ፔፕ በውሰት ያልሰጠበት አንደኛው ምክንያት በውሰት ተሰጥቶ ለአንድ የቻምፒየንሺፕ ወይ ዝቅ ባለ ስፍራ ለሚጫወት የፕሪሚየር ሊግ ቡድን ከሚጫወት ከዳቪድ ሲልቫ ከደብሮይነ ከበርናርዶ ሲልቫ አጠገብ ልምምድ ቢሰራ ይበለጠ ይሻለዋል ለሱ ብሎ ስላሰበ ነው። ለረጅም ጊዜ የዳቪድ ሲልቫ የደብሮይነን የ10 ቁጥር ነው ወይም የነጻ 8 ቁጥር ተጫዋቾች ሚና እንዲሸፍን ይጠበቅ ነበር። ብዙ ጊዜ አሳይቷል ከብልጭታ በላይ የሆነ ብቃቱ። ግን ሁለቱ የውድድር ዘመኖች ግን በጣም የተቃረኑ ናቸው። ያለፈው የውድድር ዘመን ከዛ በፊት የነበረው የውድድር ዘመን አንደኛው በጣም አስደናቂ አንደኛው ቀዝቃዛ የውድድር ዘመን። ትላንትና ግን ጎል ማስቆጥሯል። የመጨረሻ ኳስም ለጀረሚ ዶኩ የሰጠው እርሱ ነው እና ደግሞ ከሌላው ጊዜ የተለየ የጥልቅ አማካይነት ኃላፊነት ይወስድ ስለነበር አሰልጣኝ አንድን ተጫዋች በጣም ሲያምነው ነው እንደዛ የሚያደርገው በሴንትራል ቦታዎች። ምክንያቱም ጓርዲዮላ እዛ ቦታ ላይ ፖዛ የምንለው የስፓኒሾች ኮንሰፕት አለ። ከኳስ ጋር መስከን ዲሌይ ማድረግ ማለት ነው። አሁን በዚህ ቤርናርዶ ሲልቫ፣ ኢልካይ ጉንዶዋን፣ ሮድሪ የተካኑ ተጫዋቾች ናቸው። አይደለም እንደዚህ ጥልቅ ቦታ ላይ መጫወት ቀርቶ የማጥቃት 10 ቁጥር ቦታ ላይ ብዙ ጊዜ እሱ ለመጠቀም ያመነታ ነበር። ምክንያቱም እያንዳንዱ ነገር ቨርቲካል ነው ለፊል ፎደን። ወይ ድሪብል እያደረገ ይሄዳል ወይ በፍጥነት ኳስ ለማቀበል ይሞክራል እና ሜዳ ውስጥ ገብቶ አንዳንድ ጊዜ ሲገስጸው ልበል ወይም ሲያርመው እናያለን። አሁን ትላንትና ግን እንዳልኩት ዋይደር ካዛብላንካ ነው ይገባኛል። ሲቲ በምንም ሁኔታ እንዲያሸንፈው የምንጠብቀው ጨዋታ ነው። ስቶሪ ሊሆን ይችል የነበረው ይህንን ቡድን ሲቲ ባያሸንፍ ነው። ግን አንዳንድ ያየናቸው ሙከራዎች ማለት ይቻላል አሉ። ሁለተኛ አዳዲሶቹን ተጫዋቾች ጥቂት ለማየት ቲያኒ ሬንደርስ ከተለመደው በአንድ ፒቮት ብቻ ሚላን አይጫወትም ነበር። 4-2-3-1 ነበር በአብዛኛው። በኋላ ወደ ባክ 3 ሺፍት አድርጎ ነበር ሴርጂዮ ኮንሴሳኦ፣ ግን ስቲል ሁለተኛ አማካይ አብሮት ይጫወት ነበር። ትላንትና እንዳልኩት ፎደን በእንቅስቃሴ ወደ ኋላ እየተመለሰ ሁለተኛ አማካይ ተጨማሪ አማካይ ይሆን የነበረን ቢሆን ግን ሁሌም አብሮት ስቴሽን የሚያደርግ የበለጠ ኳስ የመንጠቅ ኃላፊነት ያለበት 6 ቁጥር ይጠቀም ነበር ሚላን እና ለወደፊቱ እዚህ ቦታ ላይ የሚጫወት አይመስለኝም። ይጫወታል እዚህ ቦታ ላይ ግን ከሮድሪ ጋር ነው ከተጫወተ የሚጫወተው። ወይ ለምን እንደሆነ አላቅም ኒኮ ጎንዛሌዝ ኩዣኖቭ ምናምን ከሆነ ጊዜ በኋላ ከስዕሉ ይወጡ ነው። ብዙም አይሰለፉም። ኒኮ ጎንዛሌዝም ሲዝኑ እያለቀ በነበረበት ጊዜ ብዙዎቹ ጨዋታዎች ላይ አልተሰለፈም። ሲቲ ብዙ ኒኮዎች አሉት ይባላል። ኒኮ ጎንዛሌዝ እና ሪኮ ሉዊስ አለ ስማቸው ፔፕ 2 ፔፖች አሉት። ፔፕ ላይንደርስ እና ራይንደርስ አሉት። 2 ራያኖች አሉት። ራያን ሼርኪ ራያን አይስኖሪ እና ኒኮን ብዙ የተጠቀመበት አይደለም። ምናልባት እንግዲህ ኒኮም ከሮድሪ ጋር ብዙ ሲጣመር እና ይሆናል። በቅርብ ጊዜ ግን ብዙ እየተጫወተ አይደለም። ቲያኒ ሬንደርስ ግን ቲጃኒ ልትሩኝ ትችላላችሁ ብሏል ራሱ። ያው የሆላንድ ኢንዶኔዥያን ቀኝ ገዝታለች አይደል? ታሪክ ካልተሳሳትኩ ጆቫኒ ቫን ብሮንኮስት ኢንዶኔዥያዊ ነው ለምሳሌ ቤተሰቦቹ። የዚህም ወንድም ለኢንዶኔዥያ ብሔራዊ ቡድን ይጫወታል መሰለኝ የቲያኒ ሬንደርስ እና እሱ ትላንትና አንዳንድ ሞመንቶች ነበሩት። የፓሲንግ ችሎታውን ቶሎ ማየት ትችላለህ። መስመሮች መሰንጠቅ የሚችሉ
ፓሶች እንደዚህ ሲያቀብል አይተናል። እሱ እንዲያውም በጣም ጥሩ ተጫውቷል የሚል አስተያየት ነው የሰጠው። እና ራያን ሼርኪን በተመለከተ ግን ከቲያኒ ራይንደርስን በላይ ሼርኪን ነው አይደለም ብዙ ሰው የጠበቀው። እንደ አይነትም ተጫዋቾች ስለምንወድ ነው ፍላምቦያንት ተጫዋቾች የሚሏቸው እነሱ በቃ ለማየት ደስ የሚል የሆነ ነገር መፍጠር የሚችሉ አብዶኛ ተጫዋቾች ወይም በጣም ጥሩ ፓስ ማድረግ የሚችሉ የሆነ ሌላ ተጫዋች የማያዩን ስፔስ የማያዩን ተጫዋች የሚያዩ ተጫዋቾች እንወዳለን። እና የሼርኪ ከራይንደርስን በላይ ብዙ ኤክስፔክቴሽን የነበረው ይመስላል። ደግሞ አንድ ምን ከፍ አደረገው ምሳ ከኔሽንስ ሊግ የግማሽ ፍጻሜ ጨዋታ ላይ ተቀይሮ እንደገባ ነው አይደለም ወዲያው ለውጥ ያንን አስደናቂ ጎል ያስቆጠረው። በኋላ ደግሞ አራተኛው ጎል ሲቆጠር ለኮሎሙዋኒ መሰለኝ ያንን ክሮስ ያደረገው እና ያ የስፔን ፈረንሳይ ጨዋታም ስለዚህ ተጫዋች ያለውን ኤክስፔክቴሽን በጣም ከፍ ያው ብዙ ሰው የፈረንሳይ ሊግ አይከታተልም ወይ በአውሮፓ ውድድሮች ወይ እንደዚህ ለብሔራዊ ቡድን ሲጫወቱ ነው ተጫዋቾቹን የበለጠ ጌጅ የምናረጋቸው እና ከዛ አንጻር ከኤክስፔክቴሽኑ አንጻር በጣም የተዋጣለት የመጀመሪያ ጨዋታ ነበር ለማለት ይቸግረኛል እሱን በተመለከተ። ምክንያቱም እንዳልኩት በጣም ትልቅ መጠበቅ የነበረን ቢሆን ገና ከፈረመ 8 ቀኑ ነው እና ኳስ ይበላሽበት ነበር ትላንት እንዳየነው። አሰልጣኙ እንዳልኩት መሀል ላይ ማጫወቱ ይሄንንም ተጫዋች እንዳመነው ምናልባት እንግዲህ ሌላ ጊዜም እንደሚያደርግ አላቅም ግን የበለጠ ሴንትራል ቦታዎች ላይ ሊጠቀምበት እንደሚፈልግ እንደ ጠዋት መልእክት ልታዩ ትችላለሽ። ግን ለምሳሌ 74% የኳስ ማቀበል ስኬት ነው የነበረው። ብዙ ኳስ ይበላሽበት ነበር። ለሲቲ ለሚጫወት ተጫዋች ክሬቲቭ ተጫዋችም ቢሆን 74% ከፍተኛ አይደለም። ከዛ ደግሞ የሆነ ሙቀቱ መቼስ ሁሉንም ተጫዋች ነው አይደለም የሚከብደው ግን እሱም እንደከበደው ታያለሽ። በፊላዴልፊያ ነው ጨዋታው የተደረገው። በጣም ከባድ ሙቀት ነበር። ጓርዲዮላም ከጨዋታው በኋላ ስለም ያው ክብር ነው እዚህ መገኘት ምክንያቱም ባለፉት ዓመታት በነበረን ውጤት ምክንያት ነው እዚህ ያለ ነው ነገር ግን ፈታኝ ነው ብሏል። 11 ወር ነው እየተጫወትን ያለ ነው። ሲዝኑ ከተጀመረበት ጊዜ ጀምሮ ከብዙ ዝለትና ድካም ጋር ነው የመጣ ነው። ደግሞ በጠቅላላው በውድድር ዘመኑም ብዙ የወጣ ወረዳ አመት ነበር ብሎ ተናግሯል። ለሼርኪም ሙቀቱ እንደቸገረው የሆነ ለብዙ ተጫዋቾች አስቸጋሪ ነው ብቻ እና 33 ጊዜ ነው ኳስ የነካው። አንዳንድ ክሬቲቭ ተጫዋች እንደሆነ በተለይ አንድ በኋላ ሳያስቆጥረው ቀረ እንጂ ለፊል ፎደን ረፍት ከመውጣታቸው 5 ደቂቃ በፊት አንድ በጣም አሪፍ ፓስ ሰጥቶት ነበር። ይሁኑ ሞመንቶች ታያለሽ። ግን ደግሞ ከነዚህ ተጫዋቾች ጋር ሲጫወት ለመጀመሪያ ጊዜ ነው አይደል 4-5 ልምምድ ሰርቶ ቢሆን ነው እንግዲህ ከዛ ደግሞ ረጅም በረራ ነበራቸው ወደ አሜሪካ እሱም ሊሆን ይችላል አላቅም። ስለዚህ ብልጭ የሚሉ የሆኑ ነገሮች ማየት ይቻላል ግን የተዋጣለት አጀማመር ነበር ግን ለማለት ወይ ለፈረንሳይ ለመጀመሪያ ጊዜ ባለፈው ከስፔን ጋር ሲጫወት ተቀይሮ ገብቶ ያሳደረውን አይነት ተጽዕኖ በትላንትናው ጨዋታ ላይ ማሳየት አልቻለም። በኋላም ተቀይሮ ወጥቷል። ጓርዲዮላ ቆይቶ ሲኒየር ተጫዋቾቹን አስገብቷል። ለምሳሌ ሮድሪ ገብቷል። ያው ከከባድ ጉዳት በጣም ከባድ ከሆኑ በእግር ኳስ ሜቢ በጣም ከባድ የሆነው ጉዳት ሳይሆን አይቀርም ምናልባት ስብራት ምናምን ካልሆነ በስተቀር እና ከዛ ጉዳት ስለሆነ የተመለሰው የተጫዋቹን ደቂቃ ማኔጅ ለማድረግ መሞከሩ የሚጠበቅ ነው። 9 ወር ከሜዳ ርቆ የቆየ ተጫዋች ስለሆነ ግን በኋላ እሱ ተቀይሮ ገብቷል። ኢልካይ ጉንዶዋን ሌላ በጣም ጥሩ እንደ አዲስ ፈራሚ ሊቆጠር የሚገባው እና 2023-24 የውድድር ዘመን መቼስ አንድ ጨዋታ ላይ ፕሪሚየር ሊግ አታሸንፊም ግን የሆነ ጨዋታ ለሲቲ የፕሪሚየር ሊግ ሻምፒዮንነት ወሳኝ ነበር። የኒውካስሉ ጨዋታ እዛ ጨዋታ ላይ አራተኛውን ጎል ያስቆጠረው ኦስካር ቦብ ነበር። ኖርዌዮች በጣም ብዙ ተስፋ የሚጥሉበት ተጫዋች ነው። እንደ አዲስ ፈራሚ ሊቆጠር ይችላል። ያለፈውን አመት በጉዳት ምክንያት ገና እንደተጀመረው ሲዝኑ ነው የተጎዳው አልነበረም። እንደ አዲስ ፈራሚ ልትቆጥሪው ትችላለሽ። ብዙ ሊጫወት ይችል ነበር ባለፈው የውድድር ዘመን። ትላንት እሱም ተቀይሮ ገብቷል። ሃላንድ ገብቷል፣ ጉንዶዋን ገብቷል፣ ሮድሪ ገብቷል። እነዚህን ሲኒየር ተጫዋቾች ደግሞ ከ20 እስከ 30 ደቂቃ ባለው ጊዜ ተጠቅሞባቸዋል። ብቸኛው አሉታዊ ነገር እንግዲህ በጨዋታው ላይ የሪኮ ሉዊስ በቀይ መውጣት ነው። በጣም ተበሳጭቷል ሪኮ ሉዊስ በቀይ ከወጣ በኋላ። ጓርዲዮላም በቀይ የሚያስወጣ አይመስለኝም ብሏል። እኔ ኳሱን አግኝቶታል። ከዛ በኋላ ግን ኤክሰሲቭ ነው የተጫዋቹ ፊት ላይ ነው አይደለም እንትን ያደረገው እና ዳኛው ምርጫ የነበራቸው አይመስለኝም ቀይ ካርድ ከመስጠት ውጪ። ደግሞ በጣም ቅርብ ነበሩ ለአክሽኑ በቪአርም ታይቷል። ይገባኛል ለምን ቅር እንዳለው ምክንያቱም ኳሱን አግኝቶት ስለነበር። ግን ደግሞ ኳስ ስታገኝ የሆነ ሰው ላይ ትልቅ ዳሜጅ በመፍጠር አይደለም ኳስ መታገኘው እና እንትን ማድረግ የቻለ አይመስለኝ ሰውነቱን ከዛ በኋላ መቆጣጠር የቻለ አይመስለኝ እና በዛው ተመሳሳይ ኤነርጂ ነው አደገኛቸው። ፊቴን እኮ መተኛል ያለ ሊያሳየው ይሞክር ነበር። እሱ በቀይ ወጥቷል። አንድ ጨዋታ ያልፈዋል ይመስለኛል። ፊፋ ነው ኮንፈርም ማድረግ ያለበት ግን ያው ፕሮፌሽናል ፋውል የሚባለው ስለሆነ አንድ ጨዋታ መሰለኝ የሚያልፈው። ስለዚህ ለሲቲም ገና የጅማሬ ነገር ነው ማለት ይቻላል። ስለዚህ በኋላ
ሲኒየር ተጫዋቾችን ቀይሮ አስገብቶ አይተነዋል። አጀማመሩ ለክፉ የሚሰጥ አይደለም፣ ግን ገና በሚቀጥሉት ጨዋታዎች የበለጠ ከተሻሉ ባላጋራዎች ጋር እና ይሄ ቡድን የበለጠ እየተብላላ ሲሄድ ስለሚኖረው መልክ ያን የበለጠ እናውቃለን። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።